ዛሬ ግን የምናወራው የጌታ ቀንበር ሃሌሉያ የኢየሱስ ቀንበር መነሻ ነጥባችን ዛሬ የምንካፈልበት ዋና ነጥባችን ሰቆቃወ ኤርምያስ ላይ ያለው ክፍል ነው። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 27 እነዚህ ላይ ይኸውላችሁ፣ ሰው በወጣትነቱ ቀንበር ቢሸከም መልካም ነው፣ ብቻውን ዝም ብሎ ይቀመጥ፣ እግዚአብሔር አሸክሞታልና ፊቱን በአቧራ ውስጥ ይቅበር። ተስፋ ሊኖር ይችላል፣ ጉንጩን ለሚመታው ሰው ይስጥ፣ ውርደትንም ይጥገብ፣ እግዚአብሔርም ሰውን ለዘላለም አይጥልምና። እሺ እና ቀንበር ምንድን ነው? ይሄኛው ላይ አምፕሊፋይዱ ቀንበር ሳይሆን የሚለው ጋድሊ ዲሲፕሊን ነው የሚለው እና ኖርማል ያው ኢትዮጵያ ውስጥ ስላደጋችሁ ቀንበር ይሄና ለእንትን ይልባችኋል ብዬ አላምንም። ቀንበር ታውቃላችሁ፣ በሬ ላይ ነው የሚጫነውና በሬ እዚህ ጋር ይደረግለታል ቀንበሩ እና እንደው መጽሐፍ ሲናገር ከዘይቱ ውፍረት ከቅባቱ ውፍረት የተነሳ ቀንበር ይሰበራል ማለት፣ በሌላ አነጋገር ከሻኛው ቅባት የተነሳ በሬው ያንን ቀንበር ይሰብራል ማለት ነው። እና ያ ቀንበር በሬ ላይ ይደረጋል። ባይዘዌ ላም ላይ አይደረግም፣ በሬ ላይ ነው የሚደረገው። ሰውየው ለእርሻ ስለሚፈልጉ ለመሬት ስለሚፈልጉ ቀንበር ያስቀምጥበታል። እናንተ ራሳችሁን እንደ በሬ አስቡትና እስቲ ግቡ እዚህ ውስጥ አስቡት። መሮጥ ትፈልጋላችሁ፣ መብላት ትፈልጋላችሁ፣ ግን ስለምትፈለጉ ቀንበር ተሸክማችሁ ከዛ ቀንበር ውጭ መውጣት አትችሉ። እና በሬ ማረስ ከፈለገ ጉልበቱን፣ ኃይሉን፣ ውስጡ የተቀመጠውን ተፈጥሯዊ አቅሙን ለእርሻ ማዋል ከፈለገ በሬ ማድረግ ያለበት በቀንበር ስር መጠመድ። ውስጣችሁ ቅባት ተቀምጦ፣ ውስጣችሁ አኖይንቲንግ ተቀምጦ ቀንበር ጋሊ ዲሲፕሊን የማይኖራችሁ ከሆነ ያን ቅባት ልትጠቀሙበት አትችሉ። ይኸውላችሁ በሬ አቅም አለው፣ በሬ ማረስ ይችላል። ያ ግን ደግሞ አልፈልግም ቀንበር ካለ በሬ አይደለም የሚታረድ ነው የሚለው፣ ወይ ይሸጣል ወይ ይታረዳል። ይኸውላችሁ እግዚአብሔር እኩል ካትሪን ኮልማን ውስጥ ያስቀመጠውን ቅባት እናንተ ውስጥ አስቀምጦታል። እኩል የሆነ ሰው ውስጥ ያስቀመጠውን ፓስተር ቢኒን ውስጥ የተቀመጠውን ላይፍ እናንተ ውስጥ አለ። ግን እኛ እንደነሱ ዲሲፕሊን አይደለም። ራሳቸው ዲሲፕሊን አድርጎ ለጌታ መኖር የሚችሉ ሰዎች ናቸው። ይኸውላችሁ እያንዳንዱ ሰው ውስጥ እግዚአብሔር አቅም አስቀምጦ የመጸለይ ማለት የአገልግሎት ቅባት ተቀምጧል። ያ የአገልግሎት ቅባት ግን የሚወጣው ራሳችሁን ዲሲፕሊን ባደረጋችሁ ትልቅ እኔ ተጠርቻለሁ ለዓለም ተጠርቻለሁ ብለህ ሰፈር ለሰፈር የምትዞር ከሆነ እርግጠኛ ሆነልኝ ሰፈር ሳትዞር ከተማ ሳትዞር ነው የምትሞተው። ራስን ዲሲፕሊን የማታደርግ ከሆነ እግዚአብሔር ያየልን ነገር መውረስ አትችልም። አሁን ኢትዮጵያ ውስጥ ስነ ስርዓት የሚባለው በቃ ቀስ እያለ የሚበላ ሰውዬ አይደለም። እሱ አቤት ጨዋልቅ ይባላል። እሱ አይደለም እግዚአብሔር የሚፈልገው አንድ ሰው አለ። ምን አይነት ሰው መሰለህ? መለኮታዊ ዲሲፕሊን የሚሸከም አሜን ነው። ኢየሱስ እንደዚህ ያለ እነሆ ቀንበር የከበዳችኋል ኑ ወደ እኔ አሳርፋችኋለሁ ካለ በኋላ ምን ቢል ጥሩ ቀንበር ተሸከሙ። እዛ ጋር ደግሞ ዲሳይፕል ሆኖ ነው የሚለው ጌታ። ዲሲፕሊን እና ዲሳይፕል የምትለው ቃል የላቲኑ ቃል ተመሳሳይ ነው። ስነ ስርዓት ማስያዝ ነው። ራስን ስነ ስርዓት ማስያዝ ነው። እና እስቲ በበሬ አይምሮ ውስጥ ግቡ እና ራሳችሁን ሳሉት። በሬ ውስጥ መሮጥ ትፈልጋላችሁ፣ መብላት ትፈልጋላችሁ፣ ብዙ ነገር ማድረግ ትፈልጋላችሁ፣ ግን ተጭነውባችኋል እና ጌታው እንደፈለገ ነው የሚያሽከረክረው። እጁ ላይ አለንጋ አለ። ይኸውላችሁ አሁን ክርስትና እናንተ እንደምትፈልጉት ከኖራችሁ በቃ እናንተ ውስጥ ቅባት ቢኖርም አትጠቀሙበት። አሁን ተጭኖበታል ቀንበር። በዛ ልክ ነው የሚፈልገውን አይደለም የሚኖረው፣ ጌታው የሚፈልገውን ያክል ነው የሚኖረው። እና መጽሐፍ ቅዱሳችን ላይ ጎሽ ልትጠምደው ትችላለህ ይላል። ኃይል አለው። ጎሽ ከበሬ ይልቅ ይበልጣል፣ ግን ስለማይጠመድ በፍጹም ሊያርሳይስ እግዚአብሔር አንዳንድ ሰዎች ነው እኮ የተለየ አኖይንቲንግ አፍስሶባቸዋል፣ ግን ዲሲፕሊን አይደሉም። ይኸውላችሁ እናንተ ላይ የእግዚአብሔር ማለት ጋድሊ ዲሲፕሊን ከሌለ ውስጣችሁ ያለውን አቅም ማውጣት አትችሉም። ውስጣችሁ የተቀመጠው አኖይንቲንግ የሚወጣውና ተጽዕኖ የምትፈጥሩት ዲሲፕሊን ስትሆኑ ነው። ራሳችሁን ስርዓት ሲታስይዙ መጽሐፍ ቅዱስ ሰው በወጣትነቱ ቀንበር ቢሸከም መልካም ነው። በእርጅናው ዘመን ይላል
እንደዚህ ጸጥ ብለህ ጨዋ ሆነ ሰው አክባሪ የምትሆነው ወይ ደግሞ እግዚአብሔር ባየልህ ልክ የምትኖረው በእንትንክ ልክ አይደለም። 40 ዓመት 80 ዓመት ላይ አይደለም። ቅባት ትፈልጋላችሁ፣ ኃይል ትፈልጋላችሁ፣ ዓለምን መዞር ትፈልጋላችሁ። ራሳችሁን ስነ ስርዓት አስይዙ። ዶክተር ቢሊ ግራም ያለ ዲሲፕሊን ዲሲፕል መሆናችንም ብሎ የምትተኛበት ጊዜ ስነ ስርዓት ሊኖረው ይገባል። የምትበላው አባላል ስነ ስርዓት፣ ከሰው ጋር ያለክ ስነ ስርዓት፣ ብዙ ነገሮቹ ይወሰናሉ። ራሱን ስነ ስርዓት አስይዞ 1 ሰዓት መጸለይ የማይችል ሰውዬ አንገቴን ለጌታ ነው የምንሰጠው ካለ ውሸቱ። ጴጥሮስ 1 ሰዓት መጸለያ ያቃተው ሰውዬ መጣና ትክደኛለህ ዶሮ ሳይጮህ 3 ጊዜ ሲለው ኢየሱስ ኧረ እኔ አልክድም አለ። ውሸቱን ቀልዱ። 1 ሰዓት መጸለይ ካቃተህ እርግጠኛው ፊት ለፊት ላለ መከራ ብቁ አይደለም። ይኸውላችሁ አሁን መጨረሻ ዘመን ላይ ነው ያለው። መጨረሻ ዘመን ነው ማለት ደግሞ ማቴዎስ ላይ እንደዚህ ይላል፣ በዚያን ጊዜ አሳልፎ ይሰጧቸዋል፣ ይገድሏቸዋል፣ ስለ ስሜም በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ ይላል። ራእይን ሳጠና ያገኘሁት እውነት ሰው በመጨረሻ ዘመን ክርስቲያኖች ላይ ስደት ይነሳል። 1 ሰዓት መጸለይ የማይችለው ሰውዬ ታዲያ እንዴት ነው አንገትህን ለጌታ የምትሰጠው? ራስን ዲሲፕሊን አድርገህ ቸርች ውስጥ መገኘት ያቃተው ሰውዬ እንዴት ነው ታዲያ አንገትህን ለጌታ መስጠት የምትችለው? ትላልቅ መከራ ውስጥ ያለፉ ሰዎች የጸሎት ሰዎች ናቸው፣ የወሬ ሰዎች አይደሉም። ስነ ስርዓት አላቸው፣ ለመሳቅ ስነ ስርዓት አላቸው። ከሰው ጋር ለማውራት ብዙ ህይወታቸው ላይ ያለ ዲሲፕሊን አለ የሚመሩበት። አሁን በሬ ቀንበር አለበታል አይደለም እንዴ? የሚያበረየውን በሬ አፉን አትሰር ይላል መጽሐፍ ሲናገር። ምን የሚሉ የሚያበረይ ጳውሎስ ስለዚህ ሲናገር በሬ እኮ አይደለም አላቸው፣ እኛ ነን። ስለዚህ በሬ ቀንበር ስለሆነ የሚያበረየው የሚሰራውን አትሰሩ። አየህ እግዚአብሔር ራስን ዲሲፕሊን ስታደርግ የሚሰጥክ ነገር አለ፣ አያስልክም። እንድታገለግል ይሰጣል፣ ቃል ይሰጣል፣ መገለጥ ይሰጣል። አንድ ስነ ስርዓት የያዘ ሰውዬ ዓለም ላይ ተጽዕኖ ፈጣሪ ጎሽ ጉልበት አለበት፣ እግዚአብሔር ይሰጠዋል። ግን ጎሽ ስለማይጠመድ በፍጹም እጥፍ ሊያርስ ይችላል። ግን ከበሬ ጉልበት እጥፍ ጉልበት ሊኖረው ይችላል። ግን ጎሽ ስለ አትጠምዶ መጠመድ አይፈልግም። ስለዚህ ኖሮ ነው የሚሞተው ጫካ ውስጥ። አንዳንድ ሰው ቅባት ሰጥቶባቸዋል፣ ቸርች ግን ዲሲፕሊን ሆኖ መኖር አይፈልጉም። ህብረት ውስጥ መግባት አይፈልጉም። ማገልገል አይፈልጉም። መጸለይ አይፈልጉም። ጽሞና ቸርች ህብረት አይፈልጉም። ብቻቸውን ጫካ ለጫካ ዝም ብሎ ሲዞሩ ይኖራሉ። ከዛ ይሞታሉ። አለቀ። ቸርች ውስጥ ገብተህ ዲሲፕሊን የማትሆን ከሆነ የእግዚአብሔር ቅባት ሊሰራብህ አይችልም። ትንቢት ሊሰጥህ ትንቢት የምታገለግልበት ህብረት ውስጥ ስትሆን ፓስተርህን ትንቃለህ ማለት በሌላ አነጋገር ውስጥ ያለው ቅባት አይወጣም ማለት ነው። ማውራችሁ ገብታችሁ ቅባት ውስጣችሁ ቢኖርም ሚሊየንስ በቃ ዓለምን የሚያደርግ ቅባት ሊኖርብህ ይችላል። ዲሲፕሊን ግን ካልሆንክ በፍጹም አይወጣም ውስጥ ያለ። ለሁለት ነገር ነው የምትዘጋጁት። አንደኛ የምትዘጋጁት ውስጣችሁ እግዚአብሔር ላቀደላችሁ በዘመናችሁ እንድትሰሩት ላቀደው ስራ ሲሆን፣ ሁለተኛው ደግሞ ፊት ለፊታችን እየጠበቀን ላለው ለመጨረሻ ዘመን መከራ ተዘጋጁ። የምትዘጋጁት ራስን ስነ ስርዓት አስይዘህ በጾምና በጸሎት ራስን አዘጋጅ። ይሄን ስታደርግ የመለኮት ሙላት ባንተ ላይ ይመጣል። ይኸውልህ ዲሲፕሊን ካልሆንክ እግዚአብሔር ውስጥ ያስቀመጠውን ቅባት ልታወጣው አትችልም። ከአሁን ሰዓት ጀምሮ ራሳችሁን ዲሲፕሊን አድርጉ። ውስጣችሁ የሚወጣው ቅባት ራሳችሁን ስነ ስርዓት ባሳያዛችሁት ልክ እግዚአብሔር የሚሰራባችሁ ራሳችሁን ስነ ስርዓት ባሳያዛችሁት ልክ ነው። እና ሰው በወጣትነቱ ቀንበር ቢሸከም መልካም ነው የሚለው የቀንበር ጋድሊ ዲሲፕሊን ነው የሚለው ስነ ስርዓት፣ መለኮታዊ የሆነ ስነ ስርዓት፣ ኢትዮጵያዊ የሆነ ስነ ስርዓት አላልኩም። ተጨራምቶ መቀመጥ እሱ ዲሲፕሊን አይደለም። መለኮታዊ ዲሲፕሊን አለ። የመጸለያ ሰዓቶች፣ እግዚአብሔር የምትፈልጉበት የዲቪዥን ታይም፣ እግዚአብሔርን ፊት የምትፈልጉበት፣ የምትጾሙበት፣ የምትጸልዩበት፣ ከሰው ጋር ያላችሁ ስነ ስርዓት። አንዳንድ ሰው ጠዋት ይወጣል፣ ማታ ይገባል፣ የመጸለያ ጊዜ የለውም። እንዲሁ ሲንከራተት ይውላል። ስልክ ከያዘ 4 ሰዓት ሊያዋራ ይችላል። 4 ሰው ሄሎ 4 ሰዓት አስባችሁታል? ቴሌግራም የሚባለው ነገር ከያዘ 8 ሰዓት ቻት ሊያደርግ ይችላል። ስለዚህ የሰውዬ ላይ እግዚአብሔር ቅባት ሊሰራ ይችላል አይችልም?
የእግዚአብሔር ቅባት የሚሰራው ራሱን ዲሲፕሊን ባደረገ ሰው ውስጥ። ስለዚህ ደቀ መዝሙር መሆን ትፈልጋላችሁ? ጌታን መከተል ትፈልጋላችሁ? ራሳችሁን ስነ ስርዓት አስይዙ። መለኮታዊ ቀንበር በጣም ቀላሉ እንጆ እያደረግኩ የምታደርጉ ውስጥ የተቀመጠው ነገር ፍሎ እያደረገ ከመንፈስ ቅዱስ ጋር ህብረት እያደረገ ከምታደርጉ ነው። ይላችሁ ሃይማኖት ውስጥ ያለው ሸክም ቀንበር ነው። ከባድ ቀንበር፣ ነፍስን የሚያስጨንቅ ቀንበር ነው። አይሁዳዊ ወደ ቤተ መቅደስ ሲሄድ እያለ ነው የሚሄድ እያለ ነው የሚሄድ። ወደ ጌታ ቤት ሲሄድ ግን ደስ እያለ ነው የሚሄድ። አሜን ነው። ቅባት ልካፈል ነው፣ መንፈስ ልካፈል ነው እያለ እየተቀጣጠለ ነው የሚመጣው። ለምን? የጌታ ቀንበር በጣም ለዚህ ቀልል ይችላል። ዲቮሽን ማድረግ ብቻ መቀመጥ አሁን አይከብድም? አይከብድም? በር ዘግተህ ምናምን አንድ ክላስ ውስጥ 40 ቀን መቀመጥ አይከብድም? ከመንፈስ ቅዱስ ጋር ስትሆን ግን ቀላል ነው። ይላችሁ ክርስትና ውስጥ ያለ ስራ በጣም ሲምፕል ነው፣ ቀላል ነው፣ ሸክም አይደለም። አሁን ብዙ ሰው ክርስትና በጣም ይጨንቋል። ቸርች መጥቶ መጸለይ በጣም ነው የሚጨንቁት። የአሮጊቶች ስራ ነው የሚያደርጉ። በቃ ሲገባ ራሱ ግና አትሞስፌሩ ይቀየርበታል። የሆነ ሙታን የሚሰበሰቡበት ቤት የሚመጣ ነው የሚመስሉ እና ገና ጸሎት በበለው ምናምን ሲል አይመጣም። ኪቦርዱ ሲጀመር ነው የሚመጣ። ለምን? በጣም ቀንበር ነው። ሃይማኖት ውስጥ ካለ ሰው ጸሎት ለሱ ቀንበር ግን የተፈታ ሰው ይሄ መለኮታዊ ቀንበር የተሸከመ ሰውዬ ግን ጸሎት ህይወቱ ነው። ኢየሱስ የሰጣችሁ ቀንበር የጸሎት ቀንበር የሚያስጨንቃችሁ ቀንበር አይደለም፣ እንጆ የምታደርጉበት ቀንበር። አሜን ነው። ደስ የምትሰኙበት ቀንበር። ነግሬያችኋለሁ። አንድ ሰዓት መጸለይ የማይችል ሰውዬ አንገቴን ለጌታ እሰጣለሁ ካለ ውሸቱ። አንድ ሰዓት መጸለይ ካቃታችሁ እንኳን አንገታችሁን እግራችሁን አሰጡ፣ ጫማችሁን ማሰጡ። አንገቱን ለጌታ መስጠት የሚችል ሰው ራሱን ዲሲፕሊን ያደርግ ሰው እግዚአብሔርን ፊት ለመፈለግ ጊዜ ምንም አያደርግም። አየህ፣ ስነ ስርዓት አጠቃቀማችን ኢየሱስ እኩል የሰጣቸው ምናምን አይደለም፣ ጊዜው ነው እኩል የሰጣቸው። የተሰጣችሁ ልዩ ሊሆን ይችላል፣ ግን ጊዜው እኩል ተሰጥቷችሁ። ስለዚህ ስነ ስርዓት ዝም ብለህ አንድ ሰውዬ መጥቶ ይዞ ከወጣ አብረህ አትውጣ። ዛሬ መጸለያ ጊዜ ነው። እየጸለይክ እንትና ሲል መጣው እንዳትል። መለኮታዊ ስነ ስርዓት አለ። ቃልን ለመማር እግዚአብሔር ፊት ለፊት ስትቀመጥ ደብተር፣ እስክሪብቶ፣ ባይብል አስቀምጠህ እስቲ ስነ ስርዓት ኑሩ። ራስን ዲሲፕሊን አድርግ ቁጭ ብለህ ተማር። ስለዚህ አሁን የሚያስፈልገን እኛ ስነ ስርዓት። አሜን ነው። ቅባት እኩል ተሰጥቷቸዋል ውስጣችሁ። እግዚአብሔር እኩል የተለያየ ዓላማ ሊኖርበት ይችላል። እናንተ ጎሽ ውስጥ ያለ ቀንበር አለ፣ ኃይል አለ። በሬ ውስጥም ያለ ኃይል አለ። ይሄኛው ዱር ለዱር ሲንከራተት ይሞታል፣ ይሄኛው ግን አርሶ ይሞታል። ይኸውላችሁ አንዳንድ ሰው እግዚአብሔር ባየለት ልክ ኖሮ ይሞታል፣ ይሄኛው ደግሞ ሲንከራተት ይሞታል። ራሱን ዲሲፕሊን ቀንበር መሸከም ስለማይፈልግ ቸርች ለሱ ቀንበር፣ መጸለይ ለሱ ቀንበር፣ ከባድ ቀንበር አይወድም። ወጥቶ እንደፈለገ ቢኖር ይሻለዋል። አንድ ስልት የሆነ ህብረት ውስጥ ተይዞ መንፈሳዊ አባት ኖሮት ከመማር ይልቅ የሚፈልገው ካፌ ለካፌ መዝሙር። እዚህ እግዚአብሔር እኩል አይሰራባችሁ። ራሳችሁን ስነ ስርዓት ባሳይዛችሁ ልክ ነው የሚሰራ እና አንዳንድ ሰዎች ለምንድን ነው እግዚአብሔር የማይናገር ይላሉ። እውነታው ግን እነሱ እየሰሙ አይደለም። የሚሰሙበት ጊዜ የላቸውም። መለኮት እግዚአብሔር ጮሆ እየተጣራቸው ነው። እነሱ ግን የሚሰሙበት ያ የመለኮትን ድምፅ የሚያስተናግዱበት መረጋጋት የላቸው። ኤልያስ ከወራት ፋፋ ውስጥ 3 ዓመት ተኩል 1 ዓመት ተኩል ያቺ መበለቷም ጋር ሄዶ ተቀምጦ ተምሯል ከጌታ ጋር። ጸጥ ብሎ ብቻውን አስቡት። እዛ ወራት ፋፋ የሚባል ጸጥ ያለ ቦታ ነው። እንደዚህ አይነት ጸጥታ ቦታ ያስፈልጋቸዋል። ይኸውላችሁ ጌታ መጥቶ በግድ ቀይሮ አገልጋይ አያደርግ። አንተ ራስህን በፍቃድ ትሰጣለህ፣ እግዚአብሔር ደግሞ ይሰራባል። ነግሬያችኋለሁ። እናንተ ውስጥ ፍቃድ አለ። ጌታን እወድሃለሁ ብለህ የማቅረብም አልፈልግም የማለት መብት አለህ። ባይዘው የ30 ዓመቱን ኢየሱስን መምሰል ከፈለግ የ12 ዓመቱን ኢየሱስ በ12 ዓመት መምሰል አለብህ።
ኢየሱስን የምታገኘው እንደ ሕፃን ኳስ ሲጫወት እንዳይመስልህ፣ አፈር ሲፈጭ አይደለም የምታገኘው። ካህናት ጋር ሄዶ መምህራን፣ የህግ መምህራን ጋር ሄዶ ሲመልስና ሲጠይቅ ልክ አይደል? እና ኢየሱስ በሚመልሱ ሰዎች ይገረሙ ነበር። ልጅ እና የመጾሚያ የመጸለያ ቀንበር ደስ ይላል እንዴ? ደስ ይላል። አሁን አንድ ቤት ውስጥ ባሽጋችሁ 1 ዓመት ሙሉ ደስ ይላችኋል? መሮጥ ትፈልጋላችሁ፣ መጫወት ትፈልጋላችሁ፣ ግን ደስ ይላል። አንድ ቤት ውስጥ መጣው እግዚአብሔር አንዳንዴ እንዲህ ነው የሚያደርግ። ግባ ጸልይ፣ ከሰው ጋር ልታወራ ሄደ ዛሬ ግባ ይላል። እና የሆነ ጊዜ ፓስተር ቢኒ ሲናገሩ ምንድነው ያሉት? አንድ አውሮፓዊ አገልጋይ ናቸው እና ያኔ ፓስተር ቢኒ እንደዚህ ታዋቂ አይደሉም እና እሳቸው ጋር ይሄዳሉ። ልክ ወደ አገልጋዩ ሲቀርቡ ይንቀጠቀጣል። የመንፈስ ቅዱስ ከባድ መገኘት ነበር። አገልጋዩ ጋር ፓስተር ቢኒን እጃቸው እግራቸው ይንቀጠቀጣል እና ጌታ ሆይ ለምን እንደዚህ ሰው ያትቀባኝ ሲሉ ጌታ ትከፍላለህ ወይ ክፍያውን አላቸው። ምንድን ነው ሲለው ራስን ስነ ስርዓት ማስያዝ፣ ከጌታ ጋር መቆየት። እግዚአብሔር አኖይንቲንግ ክፍያው ራስን ስነ ስርዓት ማስያዝ። ሐዋርያት በሚናገሩት ነገር አዩና በሚፈጠረው ታምራት አዩና ከኢየሱስ ጋር እንደነበሩ አስተዋሉ ነው የሚለው። የሚመጣበት ቅባትና የሚገለጥበት አኖይንቲንግ ራስን ስነ ስርዓት አስይዘህ ከጌታ ጋር በምትቆየው ጊዜ ልክ ነው። ስለዚህ ራሳችሁን ስነ ስርዓት አስይዙ። ያኔ የመንፈስ ቅዱስ መገኘት ይሞላባችሁ፣ ኃይል በእናንተ ላይ ይፈሳል እና ይሄ ሌሎች ውስጥ የተገለጠውን ክብር መካፈል የምትፈልጉ ከሆነ ሌሎች ላይ እንደሰራው የእግዚአብሔር ቅባት እናንተ ላይ እንዲሰራ ከፈለጋችሁ እግዚአብሔር ራሳችሁን ስነ ስርዓት አስይዙ። የመጸለያ እግዚአብሔር የሚፈልገው የመጾሚያ ጊዜ፣ ከሰው ጋር ያላችሁ ህብረት፣ ቀኑ ሙሉ እንዳትቀልድ። መጽሐፍ ሲናገር አቤቱ በአንደበቴ እንዳልበድል ለአንደበቴ ጠባቂን አኖርኩ ነው። ቀኑ ሙሉ እያወራ ውለህ ማታ ስትገባ ተኛ የሚል ድምፅ ነው የሚሰማው ከስጋ ውስጥ። ደክሞሃል እኮ አሁን ደግሞ ቀኑ ሙሉ እንደዚህ ወሬ አውርተህ ልጸልይ ነው ይላል። ከዛ ትተኛለህ። ጠዋት 7 ሰዓት ትነሳለህ ወይ 6 ሰዓት ትነሳለህ። ከዛ የእግዚአብሔር ክብር ስትል 2 ደቂቃ ተምር አሁን እስቲ ያሳየኝ ብትል ምን ልታይ ነው? የመጸለያ ጊዜ ስነ ስርዓት አስይዙ ራሳችሁ። ኢየሱስ ራሱን ስነ ስርዓት እንዴት እንዳሳዘ ብታዩ ይኸው ተመልከቱ። ሌሊት ሙሉ እየጸለየ ያለው እነ ጴጥሮስ ከእንቅልፋቸው ሲነቁ እሱ ከተራራ እየወረደ ያ ቀኑ ሙሉ የሚገለጠው ክብር ተራራ ላይ የነበረው ቆይታው ከአባት ጋር። ሙሴ ፊቱ እያበራ የመጣው እግዚአብሔር ዓለምን ትቶ የዓለምን ነገር ትቶ የእግዚአብሔርን ክብር ለማየት ራሱን ዲሲፕሊን አድርጎ ተራራ ላይ በቆየው ልክ የሚገለጥባችሁ ቅባት ራስን ስነ ስርዓት ባሲያስኮ ልክ። አሜን ነው። ስለዚህ ጥንቃቄ አድርጉ። ሰው መጥቶ ዛሬ አብረን ነው ብሎ ሲል አይደል ጌታ መጠየቅ አለብኝ። ዛሬ ከማን ጋር ነው የምውለው? ዛሬ እንጫወት። ኧረ እኔ ለጫወታ አልተፈጠርኩም። እና ሙሴ ምን ቢጸልይ ጥሩ ነው መሰላችሁ? አቤቱ አለ መዝሙር 90 ጠቢብ ልብ ይኖረን ዘንድ እድሜያችንን በቀናት መቁጠር አስተምረን። ሙሴ 140 ነው 120 120 ነው የሚኖረው። ግን እድሜውን ሲቆጥር በአመት አይደለም የሚቆጥር፣ በቀን እያንዳንዷ ሽርፍራፊ ሰከንድ የመንፈስ ቅዱስን መገኘት የምትካፈልበት ነው እንዳትረሳ። ወደ መገኘቱ ዘልቀ የምትገባበት። ይህንን የሚወስድብህ ሰው ከክብሩ እያጎደልክ ነው። እኔ አሁን ቸርች ውስጥ ራሱ ዲሲፕሊን ያስፈልጋል አይደል? ሰው ዝም ብሎ ቃል እየተሰበከ ስልክ ሄሎ መጣው ብሎ ይወጣል። ስነ ስርዓት